السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 8 የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። ኢንሻአላህ በደንብ ተከታተሉኝ። طيب ያው እንደተለመደው ኢንሻአላህ ፊደላቶቹን እየብቻ አስቀምጬላችኋለሁ ማለት ነው ኢንሻአላህ። ስለዚህ እነዚህን ፊደላቶች እያገጣጠም ቃላት የምንመሰርት ይሆናል ማለት ነው ኢንሻአላህ። ትኩረታችን ምን ላይ ነው የምናየው? ከሐምዝ እስከ ሷድ ባሉ ፊደላቶች ነው። እሱም አራተኛ ፊደል ወይንም ደግሞ በአሊፍ የሚሳብ ፊደል ማለት ነው። በአራት ቁጥር ትክክል የተማርነው እሱም ፊደል ሁለት አይነት አጻጻፍ አለው ብለናል አይደል? አንዴ ብቻውን ሲጻፍ፣ ሁለተኛ ደግሞ ከኋላ ብቻ ሲቀጠልበት ማለት ነው። ስለዚህ በባለፈው ትምህርታችን ላይ ከኋላ ሲቀጠልበት ብቻውን ሲጻፍ ያለውን ምሳሌ አይተናል ማለት ነው። ብቻውን ሲጻፍ ለምሳሌ ካነ፣ አበ ምናምን እያልን ያየ ነው ማለት ነው። እሱን ይመስል ዛሬ ደግሞ ኢንሻአላህ ከኋላ ሲቀጠልበት ሌላ ፊደል ሲቀጠልበት ቅርጹ ምን ይመስላል፣ እንዲሁም ደግሞ የንባብ ችሎታችንንም ለማዳበር የጽሁፍ ችሎታችንንም ለማዳበር ይጠቅመናል ማለት ነው ኢንሻአላህ። ስለዚህ እዚህ ጋር መጀመሪያ ላይ ታ ፊደል አለ ሁሉም ላይ ማለት ነው። ሁሉም ላይ መጀመሪያ ላይ ተ ፊደል አለ ማለት ነው። ከሱ በመቀጠል ደግሞ አራተኛ ፊደል አለ እንደምታዩት አ፣ ባ፣ ታ በአሊፍ የሚሳብ ፊደል ማለት ነው። ሳ፣ ጃ። ስለዚህ እስከ ሷ ድረስ አለ። ስለዚህ ትኩረታችን እሱ ላይ ነው ማለት ነው። ቅደም ተከተል ያስያዝኩትም በሱ ነው ማለት ነው። ጦይብ ስለዚህ ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። በደንብ ተከታተሉኝ። ጦይብ እዚህ ጋር ተ ሲደመር አ ናት እቺ ፊደል ታአ እንላለን ማለት ነው። ከዛ ሲደመር ዘ ታአዘ ይሆናል። እቺ ሳብ እናደርጋታለን። ታአዘ ሲደመር ረ ተአዘረ ይሆናል ማለት ነው። ተአዘረ። ስለዚህ እንዴት አድርገን እንጽፋለን? በደንብ ተከታተሉ። ስለዚህ ተአዘረ ብለን ስንጽፍ እንደዚህ ይሆናል ማለት ነው። እቺ አ ናት፣ ሳብ እናደርጋታለን። ተአዘሮ ተአዘሮ። እቺ አ ያው ብቻዋን ስትጻፍ እንደዚህ ነው የምትጻፈው ብለናል። ከኋላ ሲቀጠልበት ደግሞ እንደዚህ ይሆናል ማለት ነው። ስለዚህ ተን ቀጠልንበት ተ፣ ከዛ አሊፍን ጻፍ አ ብለን እንስባለን ማለት ተአዘ ራ ይሆናል ማለት ነው። እዚህ እቺ ተናት ተአዘረ አበ እያልን ተምረናል። ብቻውን ሲጻፍ ማለት ነው። ከኋላ ሌላ ፊደል ስለሌለ አበ ብለን ስንጽፍ እንደዛ አድርገን መጻፍ እንዳለበት ተምረናል። አሁን ደግሞ ከኋላ ሲቀጠልበት ይህን አይነት ቅርጽ ይሰጠናል ማለት ነው። ስንተኛ ፊደል ነው ይሄ? አራተኛ ፊደል ነው። አ ኡ ኢ አ በአራት ቁጥር ትክክል የተማርነው ወይንም ደግሞ በአሊፍ የሚሳብ ፈትሃ ሲደመር አሊፍ ማለት ነው። አሊፍ የመሳቢያ ፊደሏ ማለት ነው። ስለዚህ ፈትሃ ባለፈው አስረድቻችኋለሁ ማለት ነው። እቺ ፊደል አራት አይነት ቅርጽ እንዳላት አይተናል። በአራት አይነት ልመጣ እንደምትችል ማለት ነው። አንደኛ ሐምዝ ላይ ከሐምዝ ጋር ለምሳሌ እቺ ማለት ነው። ቁርአን ላይ ከሆነ ይሄንን በዛ አድርገን መጻፍ ይቻላል ብያችኋለሁ። ቁርአን ላይ በደዚህ ነው የሚጻፈው። ስለዚህ እኛ በዚህ የተጻፈውን በዚህ መጻፍ እንደምንችል ተምረናል ማለት ነው። ስለዚህ አንድ እንደዚህ ሲጻፍ፣ ሁለተኛ ደግሞ ያው እንደምታዩት ከቁርአን ውጭ ባሉ ቃላቶች ላይ እንደዚህ አድርገን መጻፍ እንችላለን፣ ወይም ተጽፎ ልታገኙ ትችላላችሁ። ሌላው ደግሞ ያው ዋው ላይ ሆና ስትመጣ ብለን አይተናል። ሌላው ያ ላይ ሆና ስትመጣ። ስለዚህ ስንት ሆነ ማለት ነው? አራት በአራት አይነት ቅርጽ ሊመጣ ይችላል ማለት ነው። طيب
ያው በተረፈ ወደ ኋላ መለስ እያልን ሙራጃ ማድረግ እንችላለን ማለት ነው። ኢንሻአላህ በደንብ ይገባናል። በተለይ ክፍል 13ን በደንብ ካያችሁት በደንብ ትረዱታላችሁ ማለት ነው ኢንሻአላህ። طيب በመቀጠል ተ ሲደመር ባ ተባ ሲደመር ዓ ተባዓ ባ ናት እቺ ሳብ እናደርጋታለን። ተባዓ ሲደመር ደ ተባዓደ ይሆናል ማለት ነው። ተባዓደ ተባዓደ ነው። ስለዚህ ተባዓደ ብለን ስንጽፍ እንደዛ አድርገን እንጽፋለን ማለት ነው። طيب በመቀጠል ተ ሲደመር ታ ተታ ሲደመር በ ተታበ ሲደመር ዓ ተታበዓ ተታበዓ ስንል ተ ታ በዓ ስለዚህ እቺ ተ ታ ሆነ ማለት ነው። አሊፍ ስላለው ተታበዓ እንደዚህ ተታበዓ እንላለን ማለት ነው። ስናነብ ተታ ሳብ እናደርገዋለን ተታበዓ ይሆናል ማለት ነው። በመቀጠል ተ ሲደመር ሳ ተሳ ሲደመር አ ተሳአ ሳብ እናደርገዋለን ጨመር አድርገን ማለት ነው። ምክንያቱም ከመሳቢያ ፊደል ከአሊፍ በመቀጠል ሀምዝ መጥቷል ማለት ነው። ሀምዝ ፊደል ማለት ነው። طيب ሲደመር በ እቺ ፈትሃ ናት። ተሳአበ ይሆናል ማለት ነው። ተሳአበ ተ ሳ ከዛ አ እቺ ብቻዋን የምንጽፋት በንም ብቻውን እንጽፈዋለን ማለት ነው። ስለዚህ ተ ሳ እዚህ ጋር ከላይ ምልክት የመድ ምልክት እናስቀምጣለን። እዛ በ እንደዛ አድርገን እንጽፋለን። ምን ይሆናል? ተሳአበ ብለን የምናነበው ማለት ነው። ተሳአበ طيب በመቀጠል ተ ሲደመር ጃ ተጃ ሲደመር ወ ተጃወ ሲደመር ዘ ተጃወዘ ተ ስጽፍ በደንብ እያያችሁኝ ተጃ ወ ስለዚህ አሁንም ዋው ከፊት አይቀጠልበትም ዘ ስለዚህ ምን ይሆናል? ተ ጃ ወ ዘ ሆነ ማለት ነው። ተጃወዘ ተጃወዘ ይሆናል። ያው እንግዲህ ጃ እንዴት ነው ብቻውን ሲጻፍ እንዴት ይጻፋል ብለናል። ጃ እንደዚህ ነው አይደለ? ጃ ለምሳሌ ጃአ ብለን አይተናል። እሺ አሁን ጃ ከኋላ ሲቀጠልበት እንዴት ነው ብለናል። እንደዚህ ይሆናል ማለት ነው። ከኋላ ሌላ ፊደል ካለ ማለት ነው። ስለዚህ እቺም ጃ ናት። ስለዚህ ተን ስንጨምርበት እዚህ ጋር ተጃ ወ ዘ ሆነ ማለት ነው። طيب በመቀጠል ተ ሲደመር ሐ ተሐ ሲደመር ረ ተሐረ ሲደመር በ ተሐረበ ተ ተሐረበ ሐ ረበ ስለዚህ ተሐረበ ብለን ስንጽፍ እዛ አድርገን እንጽፋለን። طيب በመቀጠል ተ ሲደመር ኻ ተኻ ሲደመር ሶ ተኻሶ ሲደመር መ ተኻሶመ ተ ኻ እዛ ሶ መ ተኻሶመ እዚህ ተኻሶመ ብለን ስንጽፍ እንደዛ አድርገን እንጽፋለን ማለት ነው። እኔ ስጽፍ በደንብ እያያችሁ ማለት ነው። ስትለማመዱም እያንዳንዷን ፊደል እንዴት አድርጌ እንደምጽፍ
እያያችሁ ተለማመዱ ማለት ነው። ጠይብ በመቀጠል ተ ሲደመር ዳ ተዳ ሲደመር ኸ ተዳኸ ሲደመር ለ ተዳኸለ ተዳኸለ ሌላውን ነገር ማለት ነው። አሁን እዚህ ጋር ፊደላቶቹ ስለሚያያዙ ምንድነው የምናደርገው? በኋላ ላይ ሐረካውን ነጥቡን በኋላ ነው የምናስቀምጠው። ተዳኸለ 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 ይሆናል ማለት ነው። ተዛከረ ተዛ ተ ሲደመር ዛ ተዛ ሲደመር ከ ተዛከ ሲደመር ረ ተዛከረ 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 እንደዛ አድርገን እንጽፋለን ማለት ነው። ጠይብ በመቀጠል ተ ሲደመር ራ ተራ ራ ናት አይደለች? አሊፍ አላት። ተራ ሲደመር ከ ተራከ ሲደመር መ ተራከመ። ስለዚህ ተ ከዛ ራ ከዛ ከመ ከመ ከዛ ምን እናደርጋለን? ነጥብ እናስቀምጣለን። ተራ ከመ እንሐርከዋለን ማለት ነው። ጠይብ በመቀጠል ተ ሲደመር ዛ ተዛ ሲደመር ሐ ተዛሐ ሲደመር መ ተዛሐመ 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 ነው። ተዛሐመ ይሆናል። ጠይብ ተ ሲደመር ሳ ተሳ ሲደመር አ ተሳአ ይሆናል ማለት ነው። አሁንም ከመሳቢያ ፊደል በመቀጠል ከአሊፏ ማለት ነው በመቀጠል ሀምዝ መጣ ማለት ነው። ስለዚህ ሳብ እናደርገዋለን ጭምር አድርገን ተሳአ ሲደመር ለ ተሳአለ እንላለን ማለት ነው። ተሳ ከዛ አ ከዛ ለ ተሳአለ ከላይ የምድ ምልክት እችን እናስቀምጥባታለን ማለት ነው። ጠይብ ስለዚህ ተሳአለ ብለን እናነባለን። በመቀጠል ተ ሲደመር ሻ ተሻ ሲደመር ጀ ተሻጀ ሲደመር ረ ተሻጀረ ይሆናል ማለት ነው። ተሻጀረ ተሻጀረ ጠይብ በመቀጠል ተ ሲደመር ሷ ተሷ ሲደመር ደ ተሷደ ሲደመር መ ተሷደመ ተሷደመ አሁን እንዳልከፊት ስለማይቀጠልበት መን ደግሞ ብቻውን እንጽፋለን ማለት ነው። ስለዚህ ተሷደመ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። ኢንሻአላህ ጠይብ ይሄን ይመስላል ማለት ነው የዛሬው ትምህርታችን። ኢንሻአላህ እንደተለመደው ንባቡን በቀጣይ ቪዲዮ ነው የማነብላችሁ ማለት ነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።